የላቸው ለእኔ ግን ትልቅ ትርጉም አላቸው። ጥሩ ትዝታዎች የነበሩ። እንዴ ተረጋጊ እንጂ ቅርስ እንደተቃጠለበት ሰው እኮ ነው እያደረገሽ ያለው። ምንድን ነው ደግሞ? እነሱ በር ላይ ምን ልታደርግ ትቆማለች? እኔ እያስደስትኳት አይደለም ማለት ነው። እርግጠኛ ነኝ እንደዛ ነው የሚሆነው እንጂ ዝም ብላ ሲሳሳሙ አይታ ለምን ታለቅሳለች? ሚራ አንድ ነገር ላማክርሽ ነበር። እባክህን ታርቁኝ፣ ደክሞኛል፣ ተወኝ። እኔ ዳንያን ማስደሰት እፈልጋለሁ እና አንቺ ሴቶችን ስሜት ታውቂያለሽ ከኔ በተሻለ እና ምን ማድረግ እንዳለብኝ ራሱ ግራ ገብት ብሎኛል። አድናንና ሉሃና ሲሳሳሙ አይታ ስታለቅስ አይቼ ደንግጬ ዝም አልኩኝ ቅድም። እስቲ ምን ማድረግ አለብኝ? እሺ እና ሉሃና እና አድናን ሲሳሳሙ አይታ አለቀሰች? በጣም ነው ያለቀሰችው። የራሷ ውስጥ ቀበር ሰይጣን ነፍሰ ገዳይ ነው። ሚራ የፈራችው ቀን ደረሰ። ሮቤልን ስትቀብር የሚያሳይ ፎቶግራፍ ወደ ቤት መጥቶ እንዲበተን ካደረገ በኋላ ፎቶግራፍ ከማንም ጋር ከደረሰ ጉዴ ይፈላል፣ ስለዚህ ለማንም አልሰጥም እያለች በጥንቃቄ ስትጠባበቅ ይህንን ፎቶግራፍ የኋላ ከዳንያ እጅ ገብቷል ማለት ነው። ዳንያ ደግሞ ይህንን ፎቶግራፍ እየተመለከተች ወይ ጉድ ሚራ ናት ነፍስ ገድላ ስትቀብር የሚያሳየው ማን ነው ሟቹ እያለች የሚራን ነፍሰ ገዳይነት ለመረዳት አስችሏታል ማለት ነው። ፎቶዎችንም በጣም ትኩረቷን ስቦታል። ለማንኛውም ሚራ እንግዲህ ወንጀሏ የሚጋለጥበት ቀን የመጨረሻው ምዕራፍ ደርሷል። እንግዲህ ፎቶግራፉን ለማንም ላለማሳወቅ እያደባበሰች እና አቶ ታርቆም ቢሆን ያልሺው ነገር ምንድን ነው እባክሽን ለእኔ ስጭኝና ልመልከተው እያላት ነበር። እሷ ደግሞ ምንም አይጠቅምህም፣ ምክንያቱም አድናን በእኔ ላይ ሲማግጥብኝ የሚያሳይ ፎቶግራፍ ስለነበረ ይህ ፎቶግራፍ አንተ አየኸው አላየኸው ምንም የሚጠቅመኝና አንድም የሚፈይድልኝ ነገር የለም በማለት አቶ ታርቆ ነግረዋለች። አቶ ታርቆ ደግሞ ምን ያህል አስተዋይና ብልህ ሴት ነሽ፣ ይህን ሁሉ ችለሽ እዚህ ቤት መኖርሽ እያለ ያዘንላት ነበረ። ነገር ግን በስከ መጨረሻ ከወይዘሪት ዳንያ እጅ መግባቱን ተከትሎ አሁን ሌላ ከባባድ ትልልቅ ጉዳዮች እንደሚፈጠሩ ምንም አያዳግትም። ሰላም የሉዋና ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በባለፈው ክፍል ካቆምንበት ወደ ዛሬው እንሄዳለን። እንግዲህ በባለፈው ያቆምነው አቶ ታርቆ የተሰጠውን ፎቶግራፍ በመንጠቅ እባክህን ለኔ ስጠኝ እሱን ፎቶግራፍ እያለች እየተመለከተች ነበረ። ይህ ፎቶግራፍ እንግዲህ በእሷ ጓደኛ አማካኝነት ነው ሊነሳ የቻለው። ምክንያቱም በመጀመሪያ ወዳጅ ብላ ሁሉን ነገር ሮቤልን አንስተው ሲቀብሩ የሚያሳይ ፎቶግራፍ እንደሆነ ነው እዛ ላይ ፎቶግራፉን የተመለከተችው። ታዲያ አቶ ታርቆን እንደምንም ብላ ሸዋውዳ ነገሩን ባለማሳየት እየተሟገተች ነበር። ኋላም ለዚህ ጓደኛዋ በመደወል ቆይ ምንድን ያደረግከው? ከእኔ ምንድን ነው የምትፈልገው? ያኔ በወቅቱ ተነጋግረን ጨርሰናል። ነገር ግን ፎቶግራፉን በማንሳት ይህን ጉድ ውስጥ የጨመርከኝ ምን ስትል ነው በማለትም ተናግሯታል። እንግዲህ ልጁም በጣም አጫሽ እና ቃሚ ከመሆኑ የተነሳ እባክሽን አርፈሽ ተቀመጭ፣ ልቃምበት፣ ያደረግኩት ምንም ነገር የለም ያዘዝሽኝን ከመስራት ውጭ በማለት ነው ወደሆኑ ጆሮዋ ላይ ስልኩን የዘጋባት ማለት ነው። ሉዋናም ደግሞ ያው ከአድናን ጋር ያላቸው የፍቅር ግንኙነት ቀን በቀን እየጨመረ መጥቷል። አሁን ክፍል ዘግተው ያው እንደ አንድ ፍቅረኛ የሚያሳልፉት ጊዜ አለ። በዚህ ሁኔታ እንግዲህ አቶ ታርቆ በር ከፍቶ በመግባትም ቆይ ምንድን ነው እየተፈጠረ ያለው? ፎቶግራፍ ሚራ ይዛ ነበረ። ይህ ፎቶግራፍ ምን እንደሆነ ልጠይቃቸው ነው የመጣሁት ይቅርታ በማለት ከትህትና ጋር ነበረ ሲጠይቃቸው የነበረው። እንግዲህ አድናንም ደስ በሚል በፍቅር ግንኙነታቸው ወደ ውስጥ ስለገባባቸውም በጣም ተናዷል። ሰውዬ ምንም ነገር የለም ክፍሉን ለቀህ ውጣልን በማለት እንዲወጣ ያደርጉታል። ሚራም እንግዲህ እየተንቀዠቀዠች ነው። የያዘችውን ነገር በጭራሽ እረፍት ነስቷታል። ምንድነው ሆነው ይህ ፎቶግራፍ ከና አድናን ደረሰ ማለት እንዴት ሆናለሁ እያለችም እየተጨነቀች ነበረ። በሌላ በኩል ዳንያም ቢሆን አድናን ጋር የተነሱት ፎቶግራፍ እየደረሰ እያለች እየፈለገች ነው። ሆኖም ወደ ሉዋና በመሄድ ይኸውልሽ አንድ ነገር ልጠይቅሽ ነበረ። እሱም እኔና አድናን በአንድ ወቅት የተነሳ ነው ፎቶግራፍ ትናንት ይዘሽ የነበረውን ማለት ነው የት ነው ሄደው እያለችም ጠይቃታለች። ይኸው ማንደጃው እኮ ውጭ እያየሽው ነው፣ ስለዚህ እዛ ነው የተቃጠለው። ስለ ፎቶግራፉ ምንም አይነት ትውስታም እንዲኖርሽም አልፈልግም። እሱ ደግሞ የአንቺን ሰላም ይጨምረዋል እንጂ የሚቀንሰው ነገር የለም። እናም ፎቶግራፉን አገኛለሁ ብለሽ እንዳታስቢ በማለት ተስፋ እንድትቆርጥ ነው ሉዋና የነገረቻት። ያ ብቸኛ ትዝታዬ የቀረኝ ከአድናን ቢኖር ይህ ነው፣ እንዴት ፎቶግራፊን ታቃጥላላችሁ በማለት በጣም ተናዳለች። በርም ቆማ እያለቀሰች እየተከዘች ነው።
ስር ከስራቸው የማትጠፋው ዳንያ የሉናና የአድናንን የፍቅር ግንኙነት እየተንሸዋከከች ታያለች። ሁለታቸው ሲሳሳሙ በጣም ትናደዳለች፣ ታለቅሳለች። ያው ዞሮ ዞሮ የምትወደው ፍቅረኛዋ ጋር ነው አሁን ከሉና ጋር እያሳለፈ ያለው። ሆኖም እንግዲህ አቶ ታርቆ ምንድን ነው ከዳንያ ጋር ያላቸው ነገር እኔ ግራ ገብቶኛል። ለምንድን ነው ሚስቴ እየመጣች የእነሱን ሁኔታ እያየች የምታለቅሰው? ዳንያን እያጎደልኩባት አንድ ነገር አለ ማለት ነው እያለ ራሱን ተጠያቂ እያደረገ ነው። እዚህ ላይ እውነት ለመናገር አቶ ታርቆ በጣም ነው የሚያሳዝነው። ንጹሕ አፍቃሪ ነው። በዛ ላይ ደግሞ ለሚስቴ ያጎደልኩባት አንዳች ነገር አለ ራሱን ነው እየወቀሰ የነበረው። እናም ምን ላድርጋት? ምን አድርጌ ነው እሷን ማስደሰት የሚችለው? እና ሉና እንዲህ ተቃቅፎና ሲሳሳሙ ስታይ እንዲህ የምታነበው በማለት በጣም ጥያቄ ተፈጥሮበትም እየተወዛገበ ነው። በዚህም ሚራን በወዳጅነት በማቅረብ ስለ ዳንያ ምን ማድረግ እንዳለበት ማሟላት ያለበትን ነገር ለማሟላትም እባክሽን ከዳንያ ጋር ወዳጅነት ፍጠሪና የምትፈልገውን ነገር ላድርግላት። አንቺ ለሴት ቀርበነሽ ሴትም ከመሆንሽ የተነሳ ስሜቱን ታውቃለች ብዬ አስባለሁኝ። ዳንያን ያጎደልኩባትን ነገር ጠይቀሽ ብትነግሪኝ በጣም ደስ ይለኛል በማለት ነው በቅንነት ለሚራ ሲነግራት የነበረው። ሚራ ደግሞ ይህ ሰውዬ በጣም የዋህ ነው፣ እኔ ልጠቀምበት ይገባል እያለች ታርቆን እንዴት ወደ ራሷ ማምጣት እንዳለባትም ስታስብ ነበረ። ዞሮ ዞሮ ግን አቶ ታርቆ ደግሞ ለሚራ ምንም አይነት የፍቅር ግንኙነት እንዲኖረው ባለመፈለግ ያው መንገዶችን ሲዘጋባትም እንመለከታለን። ብዙ ጊዜ የሞከረችውና ያልተሳካላት ነገር ነው። ታርቆ በዚህ ብቻ አላቆምም። አሁንም ዳንያን የኔ ፍቅር ቆይ ፊትሽ ላይ እያየሁት ያለው ምልክት ጥሩ አይደለም። እናም ምንድን ነው የሆንሽው? እስኪ የጎደለሽን ንገሪኝና የማሟላውን ነገር እንዳሟላ በማለት በትህትና ጠይቋታል። እሷ ግን በጭራሽ ሀሳቧም ከሱ ጋር አይደለም። ብዙ ጊዜ ብቻዋን ስትሆንና ከሉናም ጋር ስትገናኝ ጋራም እንደዚሁ ይጣላሉ። ዞሮ ዞሮ ግን ቤት ሰላም እየራቃቸው መጥቷል። በምንም አይነት መንገድ የሚስማሙበት አንዳችም ነገር የለም። ታዲያ በዚህ ሁኔታ ዳንያ እባክን እወዳለሁኝ፣ ፍቅሬን ተረዳኝ፣ መቼም ቢሆን ከአንተ ስር መጥፋት አልፈልግም። እናም ደግሞ ፎቶግራፉን እንዳታቃጠልብኝ፣ የእውነት አድርገው ከሆነ ደግሞ በፍጹም መሆን የሌለበትን ነገር ነው። ይህን ነገር መቋቋም አልችልም ስትል ነው ለአድናን የነገረችው። ከኔ ምናለሽ? ምንም አይነት ትውስታም እንዲኖርሽ አልፈልግም። ስለዚህ አርፈሽ ተቀመጭ፣ ምንም ጥያቄ እንዳትጠይቂ ሲል ነው እየነገራት ማለት ነው። እንግዲህ በዚህ ሁኔታ የዳንያ ጥያቄ እየተጧጧፈ ቢመጣም በሉናና በአድናን በኩል ያለው ፍቅር ምንም አይነት ክፍተት ስለሌለው እጅግ ደስ በሚል ሁኔታ ፈተናዎቹን እየተጋፈጧቸው ነው። ሆኖም እንግዲህ ሉና ዛሬ የልቧ እየደረሰ ይመስላል። ምክንያቱም ሙሉ በሙሉ ትኩረቱን ሉና ላይ በማድረግ ዳንያን ፊቱን ስለዞረባት ማለት ነው። ሚራም ከፎቶግራፉ አይኖቿን አልነቀለችም። ዞሮ ዞሮ ሰው ሲመጣና ሲወጣ እንዲሁ እየደበቀች ከራሷ ጋር ትኩረቷን እንደሳባት ነው። ምን አድርጌ በምን አይነት ሁኔታ ላጥፋው እያለችም እየተጨነቀች ነው። በዚህ ሁኔታ እንግዲህ ወይዘሪት ዳንያ ስትመጣባት ምንድን ነው ያሱ ነገር፣ እሱን ነገር ማየት ፈልጋለሁኝ በማለትም ከእሷ ጋር ትግል ሲገጥሙ ነበር። ሩቧን አንቃም ፈተናዋን ስታሳያት ነበረ። ታዲያ በዚህ ሁኔታ ወይዘሪት ሚራም መቼም ቢሆን ፎቶግራፉን አሳልፌ አልሰጥም በማለት ስትታገል ቆይታለች። ነገር ግን ከመኝታ ክፍል በደበቀችበት አጋጣሚ ዳንያ ልትደርስበት ችላለች። ታዲያ ዳንያም ይህ ፎቶግራፍ በጣም ነው ትኩረቷን የሳቡ። ምክንያቱም ስለ ሮቤል ማንነት በደንብ አይገለጥላት እንጂ ዞሮ ዞሮ ግን አንድ ሰው ገላ እየቀበረች እንደሆነ የሚያሳይ ምስል ነው። እንግዲህ ከዚህ በፊት በሚያስገርም ሁኔታ ሉና ነፍሰ ገዳይ ናት፣ ከፈለጋችሁ ደግሞ መረጃዎች አሉኝ። እናም ይችን ልጅ እንዳታምኗት ቁና ለዳንያ ስትነግራቸው ነበረ። አቶ ታርቁ የነገር ምንም ባይዋጥላቸውም ዞሮ ዞሮ ግን ሉና አንዳች ኃይል ከውስጧ እንዳለ ያመላክት ነበረ። ሆኖም እንግዲህ በዚህ ሁኔታ የቀጠለው የዳንያና የታርቆ ምርምር በስከ መጨረሻም ዳንያችን ሊገባ ችሏል ማለት ነው። የሰውየው ማንነት በቅጡ ባይገባትም ዞሮ ዞሮ ግን ነፍሰ ገዳይ እንደሆነች የሚያሳይ ምስል ወጥቶባታል ማለት ነው። ታዲያ ይህንን ምስል ወዴት ልትወስዶ ትችላለች ዳንያ? እውነት ለነ አድናን ታሳየዋለች ወይስ ደግሞ በመጀመሪያ ልታሳይ የምትችለው ለባለቤቷ ለአቶ ታርቆ ይሆን? ለማንኛውም ግን ሉና በዚህ ሁኔታ ነፃ የምትወጣበት አጋጣሚ ተፈጥሯል። ዞሮ ዞሮ እንግዲህ ፈተናዎችን በድል እያሸነፉ ያሉት አድናንና ሉና በመጨረሻም በበላይነት የሚመሩት ይመስላል።
በአቶ ታርቆ በኩል ደግሞ እጅግ በጣም ንጹህ ልብና ንጹህ ፍቅር እንዳለውም ተመልክተናል። በሚያስገርም ሁኔታ ለጥፋቶቹ ለራሳቸውን ተጠያቂ ማድረጋቸው እጅግ በጣም የሚገርም ነገር ነው። እናም አሁን በዚህ መልኩ የቀጠለው የዳንያና የአቶ ታርቆ ነገር ዞሮ ግን ዳንያ ወደ ራሷ መመለስና ማስተዋል ካልቻለች በስተቀረ እዚህ አጠገቧ ያለውን መልካም ሰው ልታጠው የምትችልበት አጋጣሚ ሊፈጠር ይችላል። ለማንኛውም ግን እጅግ በጣም የሚያስገርምና እዚህ አይነት ትዕግስት እንደዚህ አይነት መቻልስ እንዴት ሊመጣ ይችላል የሚለው ነገር እጅግ በጣም የሚያስገርም የሚያስደንቅ ፍቅር ነው። በቀጣይ ክፍል እስከምንመለከት ድረስ ለዛሬ ለሆነ ድራማ ያቀረብኩላችሁን ይመስል ነበረ። እናንተ ምን ታስባላችሁ? በዚህ ድራማ እውነትም ሚራ የምትጋለጥበት ቀን ደረሰ ይሆን ወይስ አሁንም እንዲሁ ተድበስብሶ ሊያልፍ ይችላል? ዳንያስ ነገሩን ይዛ ጸጥ ብላ ትቆያለች፣ በሚስጥር ታቆየዋለች የሚለው ነገር አነጋጋሪ የሆነ ነገር ነው። በቀጣይ ክፍል እስከምንገናኝ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።